والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا وإن أبغضكم كان أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما درس بوتا مملالسو سوج المفرقون بين الإخوان بوند ما ماتوش مع الجبتو ملايو من نتعطلو الملتمسون للبراء العثرات لنسوهن سوج قد ما كنت ميفلقوا الله عيب التماس كوني يافرق قفقوا مش ياشتتوا مفلق مالته التماس لنسوهن سوج قد ميفلقوا الله سوج عيب ميفلقوا الله النزي النبي من علاته أبغض علاته إيه أبغض ميلو قال أفعال التفضيل يتالبقوا أقوى درجة سوبرلاتيف ديجري በጣም የተጠሉ ማለት አበቀት ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ اخرجه امام احمد من حديث ابي مالك الاشعري قال النبي صلى الله عليه وسلم الا اخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلا ንገርና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛ የሚመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው حديث آخر በሌላ ሐዲስ ላይ ምን ብለው ይገልጿቸዋል إن شر الناس ከሰዎች ዘንድ በጣም የተጠላው ذو الوجهين ሁለት ፊት ያለው ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለው ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስትመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን ኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብሏል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ ዱንያ ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناچوال በሁለት ቀብሮች ተጋብረን አለፈና ብለዋሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግር ነው ይሄ ነው እስቲንጃ ላይ ነካነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ጭንፋስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ተባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማ አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيባ ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደንብ ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጅ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል
قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصو ما يقبل يا الله. وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም። ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል። قال النبي صلى الله عليه وسلم سموت سفينا دس من الحديث ነው قال ان الله لما خلق الجنة قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪ አላት قالت بلالج سعيد من دخلني እኔ ውስጥ የገባ ጌታ የታደላለች ጀነት فقال الجبار جل جلاله ታላቁ ኃያሉ አላህ ምን አለ وعزتي وجلالي በልቅናዬ በክብሬ ይሁንብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን ይፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት አላህ። እኛ እንዴት ነን ሙስሊሞች በخمر ላይ? ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል። እሱ ማንቺ ውስጥ አርፍብሽም ولا قتات وهو النمام ነማም ምን ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ ጀነት ይخواني ولا ديوس ما አርፍብሽም ደዩስ ማለት ወኔ ቢስ ማለት ነው። እህቱ ዜና ስትሰራ ያለ ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሰው ወላ ሹርጥዩን ወላ ሙኸነثም አንቺ ውስጥ አያርፍም። ሙኸነث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈጠሩበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ። እነዚህ ሰዎች አንቺ ውስጥ አያርፉም አለ አላህ ሱብሃንአላህ። ወላ ቃጢዑ ረሂምን ዝምድናም ቆራጭ አንቺ ውስጥ አያርፍም። አሁን ዝምድና መቁረጥ የሥራ ዘርፍ አድርገነው አላል ጀግንነት እየመሰለው አላህ ያረፍብሽም እያለ ነው። ወለልذي يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲህ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላ። እነዚህ 8 ሰዎች አንቺ ውስጥ ያረፍብሽም አለ አላህ Subhanahu Wa Ta'ala። እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው? አኺራ ላይ ሁለት የመኖሪያ ቦታ ነው ያለው ኢማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይስ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማም መግቢያው የት ነው? አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ። ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ እዛ ውስጥ ነው ይገባል። አልሐማዘቱ ወይሉ لكل همزة ሁመዛ ማለት አይነማም ማለት ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala። ስለዚህ እኛ ምን ያህል ከህሜት ርቀን ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅም። ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብሩ ስቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው። ስለዚህ ነሚማ የሰማ ሰው ምን ያድርግ? ተግባባ ዛሬ የምናየው ይሄን ነው። ነሚማ የሰማ ሰው ምን ያድርግ ስትላላችሁ እናንተ? ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚማ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣና ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲህ ያለ ለማጣላት ብታደርገው እንዲህ የተባለ ሰው ምን ያድርግ? قالوا لملس ይገባላሉ። አወለን አንደኛ ምን ያድርግ? አላ يصدقه لأن النمام فاسق وهو مردود الشهادة መጀመሪያ لا يامنው
እከሊት እንዲብላሻለሽ ብላ ወሬ ስታመጣልሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبين Subhanallah ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ሆይ ያለ إن جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገድ ላይ መታወቂያ ሰጥቶታል ፋሲቅ ነው ይህ ሰው ይያለ ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸት ግን ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ سليمان بن عبد الملك ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አሉ فقال الرجل ልጁ ምን አለ ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ይነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው ነው እማምነው ሰው ነው ይነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشوري ነው ነማም صادق እውነተኛ ይሆን ተጋባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርበዋል ሱብሃንአላህ سليمان بن عبد الملك يتلاقون عليم مكر سيسما قال صدقت ونتكن تناغرهل ثم قال للرجل للجو من قالوا اذهب بسلام هدونتكن ነው ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለና አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባል አሉ ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ተሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አይዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደ እነሱ የሚመጣው ወደ ደጋግሶች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባል الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልኝ መጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወሬ የነገረ ሰው ካንተ ወስዶ ይነግረዋል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትላይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይሰ ከደልክ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሰለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው እንደ ሸይጣን ልተው ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يدرقوا يقبالوا نقر يزالي ستمتع لتمكريات يقبال تي دين السرى مدفون لم زمرقات عليهم يالش
ጉርብት ጋለምታ ልትመክራት ይገባል قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى ቁርአን ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል ተይ ለምን ታቆራጭኛለሽ ሰው ጋር ልንላ ይገባም ወንድሞች ተው ለምን ትነግረኝ ለምን